እነሆ ዜናን በዝርዝር እናሰማለን። ተመራቂ ተማሪዎች በ3 ዓመት የትምህርት ቆይታቸው የተለያየ የትምህርት ዘርፎችን በውጤታማነት የተማሩ ሲሆን ይህም ለቀጣይ የህይወት ጉዟቸው መሰረት እንደሚሆናቸው የትምህርት ቤቱ መምህር ገልጸዋል። ተመራቂ ተማሪዎች በበኩላቸው ሲገልጹ በዚህም ትምህርት ቤት ቆይታችን በተማርናቸው ትምህርት አይነቶች ሁሉ ውጤታማ ብንሆን መዳን ጨዋታም ጭቃ ያሉ ትምህርቶች ሁሌም ትዝ ስለሚሉን ትምህርት ቤታችን እንድናስታውስ ያደርገናል ሲሉ ተደምጠዋል። በተጨማሪ ተማሪዎቹ ቤተሰቦቻችንና መምህራኖቻችን ሁሌም ከጎናችን ሳትለዩ ስንደሰት ተደስታችሁ፣ ስንከፋ ተከፍታችሁ፣ ስንታመም ታማችሁ፣ ስናጠፋ መክራችሁ ብቻችሁን አሳልፋችሁ ለዚህ ቀን ስላበቃችሁን ከልብ እናመሰግናለን ብለዋል። ለመጪው የትምህርት ዘመን ለሀገራችን ሰላምና አንድነት እንዲሁም ፍቅርና መተሳሰብ እንዲሁም ሁሉም ሰው ወደ ፈጣሪ ዱዓና ጸሎት እንዲያደርግ የትምህርት ቤት ተማሪዎች ተማጽነዋል። የኑሮ ውድነትና የቤት ኪራይ አሳሳቢ ደረጃ ላይ መድረሱን የቆቦ ከተማ ነዋሪዎች ገልጸዋል። የቆቦ ከተማ ነዋሪዎች የኑሮ ውድነት ከቀን ወደ ቀን እየጨመረ በመምጣቱ መቸገራቸውን ገልጸዋል። በተለይ በርበሬና ዘይት ወዘተ የመሳሰሉትን መጨመራቸውን ገልጸዋል። እናም በተጨማሪ የቤት ኪራይ መጨመራቸውን ገልጸዋል። እየጨመረ በመምጣቱ መቸገራቸውን ገልጸዋል። ዜና አበቃ። በደህና ዋሉ። ዜናውን ያቀረብኩላችሁ ሳሮ ምስጋና ነኝ። ከሌሎች ፕሮግራም ጋር አብራችሁን ቆዩ። እንግዲህ ቤተሰብ እስኪ ቀደም ሲል በመድረክ ላይ ዜና ያቀረበችን ህፃን ሳሮን ምስጋናን ትንሽ ቃለ መጠይቅ እናድርግላት። እንዴት ነሽ? ደህና ነሽ? ጮክ በስ። ስምሽ ማን ልበል? ሳሮን ምስጋና። ኬጂ ስንት ነሽ? ሰሪ። ዛሬ ነው የምትመረቁት? ትምህርት ቤት ማን ነው ስሙ? ካቶሊክ ማን? ኦኬ። እና ዜና ቅድም ስታነቢ አይቻለሁ። ዜና የማንበብ ፍላጎት ኖሮሽ ነው ወይስ ምንድነው? አለሽ? ወደፊት ምን መሆን የምትፈልጊው? ዶክተር። ኦኬ። አሁን የጻፍሽው ርዕስ ምን ነበረ? የኑሮ ውድነት። በጣም አሪፍ። ስለዚህ የኑሮ ውድነቱን በዜና መልክ አቀርበሽልናል። በጣም ነው የማደንቅሽ። እሺ፣ ትምህርት እንዴት ነበር? አሪፍ ነው። እሺ፣ አባትሽ ማን ይባላል? ምስጋና። በጣም ያምራል። ወደፊት በቃ ዩቲዩብ ላይ ያስቀምጥልሻለሁ ይሄን ፋይል ገብተሽ ታይዋለሽ። ምኞትሽን የምታሳኪበትን እግዚአብሔር ይርዳሽ። ከአባትሽ ጋር ደግሞ ትንሽ እንጫወት። ጤና ይስጥልኝ ብራዘር፣ እንደምን ነህ? እሺ፣ ልጅህ ማን ነው ስሟ? ሳሮን ሳሮን ምስጋናው። አንተ ስም? ምስጋናው ጌታው። እና ሳሮንዬ ዜና ስታነብ አይቻታለሁኝ። በጣም ደስ የሚል እንትን አላት፣ ኮንፊደንስ አላት። ያው ዜና የማንበብ ችሎታዋንም አሳይታኛለች በዚህ እድሜዋ። ደስ ይላል። እና እያስጠናት ነው? ኦኬ። ስለዚህ ወደፊት ያው ዶክተር ነው መሆን የምፈልገው ብላለች። ግን እሷ የጋዜጠኝነት ሙያን ያሳየችን መድረክ ላይ ወደነዋል። ስለዚህ እያስነበብካት ነው? ጎበዝ ተማሪ ነች። ወደ ደግሞ በኋላ ውጤቷን እናየዋለን። ደረጃ ተማሪ ነች። ኦኬ። እሺ፣ እናመሰግናለን። እሺ ወንድሜ፣ ቴንክ ዩ።